ማለት ነው። ቃል ያደረገችውን ነገር ሁሉ አንድ ጓደኛዋ መታ ልጇ እንዳልሆኑ ለዘይበት ልጇ እንዳልሆኑና ሁሉም ነገር በግልጽ እያወራቻት እጇን ልታስታጥባት ወደ ያሉበት ክላስ ስታመራ ይህንን ቃል የቤቱ ልጅ እንዳልሆነች እና ሁሉንም ነገር ለተንኮል እንዳሰቡት ስትነግራት በር ላይ ሆና ሰምታ በጣም ደንግጣ የጆክ ላይ የያዘችውን ውሃ አምልጧት ወደቀ። በዛ ሰዓት እንግዲህ ብሌን ወደ ክላሷ ሮጣ በር ቆልፋ ቁጭ ብላ ነበረ። በሩን ብትመታ ቃል ብሌን ልትከፍትላት አልቻለችም። ከዛም ደውላ ብሌን ሁሉንም ነገር ሰምታለች ለዚህ ቤት ልጅ እንዳልሆንኩኝ ብላ ስትነግረው በጣም ነበረ የተናደደባት። ከዛ በኋላ እንግዲህ በቀሉን ለበኋላ አስቀመጠና እንግዲህ አንዱን አጋቹን እናቷ እንደታገተች ንገራት ብሎ ደውሎ ነገረው ማለት ነው። እናቷ እንደታገተች ደውለ ንገራት አለውና እሺ ብሎ ያኛውም ደውሎ ሲነግራት በጣም ከፋት፣ አዘነች ማለት ነው። ዳጊን እንግዲህ በጣም የምትወደው በጣም መልካም ሰው ነው። በእርግጥ ለነ ብሌን ብሎ ነው ያደረገው፣ ግን ደግሞ ብሌን ይሄን እንዳደረገ አላወቀችም። የመታው የተደበደበው ደም ራሱ ምን ሆነክ ነው? ለምንድን ነው እንደዚህ እየሆንክ ያለኸው? ጭንቅላትህ እኮ እየደማ ነው፣ ሐኪም ቤት እንሂድ እንዴ እያለች ጭንቅላቱን እየደባበሰችው ነበረ ማለት ነው። ከዛ በኋላ እንዳያችሁት ጭንቅላቱን እየደባበሰችው በነበረበት ሰዓት አይታችኋል ማለት ነው። በጣም ነበረ ያሳዘነችኝ በዛ ሰዓት። እሱ እንግዲህ እናቷ ያለችበትን ሁሉ እያወቀ ግን ደግሞ ያው ለነሱ ብሎ ስለሆነ ዝምታውን መርጦ እናቴ እኮ ታገተች እያለችው ነበረ ማለት ነው። ስትለው ትመጣለች ምናምን ብሎ እያጽናናት ነበረ። ከዛ በኋላ እንግዲህ ያው ባደረገው ነገር አንገቱን ደፍቶ እባክሽን መልካምነትሽ እየበዛብኝ ነው ብሎ በውስጡ እየተናገራት ነበረ ማለት ነው። ከዛ በኋላ ከዳጊ ጎን ሳትነሳም በቃ ቤቱን ለቀሽ ውጪ፣ በር ላይ መኪና አለልሽ፣ በሱ መኪና ግቢ ብለው ነበረ የተናገሯት ማለት ነው። በጣም ነው ያሳዘነችኝ እና እሷም ደግሞ ለእናቷ ወይንም ለአሳዳጊዋ ስትል ነበረ ከቤቱ ለቃ ልትወጣ የተገደደችው። ምክንያቱም እናትሽን ማግኘት ከፈለግሽ በር ላይ መኪና አለ፣ በሱ በር ላይ በመኪና ለቀሽ ውጪ፣ እሱ ቤት ላይ ዳግመም እንደማትመለሺ በግልጽ ነገሪያቸው ነበረ ያላት ማለት ነው። እጅግ በጣም ያሳዝናል። እንግዲህ ብሌንም ስትወጣ እናትየውን አሰናብችኝ እያለቻት ነበረ። አሰናብችኝ ስትላት እሺ ለምንድን ነው ይህንሽው? ምን ሆነሽ ነው? ማን ነው ያስከፋሽ? ማን ነው ያስቆጣሽ? ነበረ ያለችው ማለት ነው። ከዛ በኋላ እሺ ያለቻትና አይ ማንም ሰው አላስቆጣኝም፣ ግን መሄድ እፈልጋለሁ ቻት። እንዲህ እናትሽ የለችም፣ የት ነው የምትሄጂው? እሺ ይሄ ነገር ብታስቢበት አይሻልም ወይ ስትላት አይ መሄድ ግዴታዬ ነው፣ መሄድ አለብኝ አለች ማለት ነው። ያው ምንም ማድረግ ስለማችል እሺ ብላ ሀሳቧን መቀበል ግዴታዋ ስለነበረ እሺ ያለቻት ማለት ነው። ከዛ በኋላ እንግዲህ ቃል ለሆነ ሰው ፋይሉን እየላከች ነበረ። ይህንን ፋይል ስትልክ ቶሎ ቶሎ መግባት እምቢ ብሏት፣ ያኛውም ሰውዬ እንግዲህ የምትልክለት ሰውዬ በፋይሉን ትክክለኛ ኦሪጂናል ከሆነ ብዙ ገንዘብ እንሰጥሻለን ብሏት፣ እሱን ኔትወርክ ይዞባት ቶሎ ቶሎ እየሄደላት ስላልነበረ በጣም ነበር የተበሳጨችው ማለት ነው። ያው ብትበሳጭም ግን እሱም እየሄደ ነበረ። ያኒ ፋይሉም በእንትን በምንድን ነው እየላከችው ነበረ በላፕቶፕ ጨርሳ ሳትልከውም በር የሆነ ሰው ከፍቶ ገባ ማለት ነው። እንዲሁም እንግዲህ ብሌን ሁላቸውም በር ላይ ሄዳ ዳጊ አንተ በጣም መልካም ሰው ነበርክ፣ በጣም እንደ ወንድም በጣም መልካም ሰው ነበርክ ብላ በሩ ላይ ሄዳ እያሞገሰችው ነበረ። ላክን እሱ አላያትም፣ ግን ደግሞ እንደምትሄድ ያውቅ ነበረ ማለት ነው። እናትየውም እንግዲህ አንቺ እንደ አሰሪ ሳይሆን እንደ ልጅሽ ነበር ያረግሽልኝ፣ ላደረግሽልኝ ነገር ሁሉ አመሰግናለሁ ብላ ነበረ ያመሰገነችው ማለት ነው። ግን እኔ በዚህ ነገር ስላችሁ እናትና ልጅን በዚህ ያህል ላይ ድራማ ቢሆን ራሱ እንደዚህ እናትን ማሰቃየት
አግባብ ነው ብዬ አላስብም ማለት ነው። ምክንያቱም እናትን በዚህ ያህል ደረጃ ማሰቃየት በጣም እጅግ ያሳዝናል። በጣም ነው ያሳዝነኝ። እኔ እንግዲህ የመጀመሪያ ነው ይሄን ድራማ ሳየው። አትቾክሉ የሚባለው ለዚህ ነው ማለት ነው። እኔ ሲያያት አጋጣሚ ዳጊ ሲያያት ሊያስመልጣት መስሎኝ ነበረ ማለት ነው። ለካ በዚህ ነገር እሱም እጅ አለበት። ስትደበድበው ሁላ አሳዝኖኝ ነበረ። ለካ እውነትን ስላየች ነው። ነገር ግን በእጄም እኮ አንድ ቀን በልተሃል፣ በእጄ ያገኘሁትን ነገር በልተሃል ብላ በጣም ነበረ ምሬታ ስታቀርብበት ነበረ ማለት ነው የብሌን እናት። እውነት ነው፣ ግን ደግሞ እውነቱ ሲገባሽ ትረጅኛለሽ ነበር ያላት ማለት ነው። ነገር ግን እንደዛም ቢላት በጣም ነበር ልቧ የተሰበረው። እንዲሁም ደግሞ ለብሌን ደውለው ለእናትየው ደውለው ነበረ ድምጿን ያሰሟት። ለዛም ነው ብሌን ያመነችው እና እጅግ በጣም ያሳዝናል። ብሌንም እንዳያችሁት ረቦሽ ይሁን ጠምቶሽ ይሁን ወይስ ያንን በቀል ትችዋለሽ ወይ ያንን ችግር ሁሉ ትችዋለሽ ወይ እንዴት አድርገው ነው ያገቱሽ ብላ በጣም ነበረ ልቧ የተሰበረው። ግን ደግሞ በዚህ ያህል ደረጃ እናትና ልጅ ይከብዳል። ቢበቃም ቢገናኙ በጣም መልካም ነው። ግን ደግሞ በር ላይ ቆሞ ያስደነገጣት ሰው ማን ነው? ማንስ ሊሆን ይችላል? እጅግ በጣም ያሳዝናል። እንዲሁም ደግሞ ጭንቅላቱ ላይ ድንጋይ ተሸክሞ እባክሽ ይቅር በይኝ እያለ ለበኋላ ፉከራውን ወይም ደግሞ ዛቻውን በልቡ ይዞ እያስመሰለ እባክሽ ይቅር በይኝ ነበረ ያላት። እሱም ለምንድን ነው የመጣው? ቃልን ፍለጋ ነበረ የመጣው። ምክንያቱም ልጅ እንዳልሆንሽ በምን አወቀች እንዲላት ነበረ የመጣው ማለት ነው። ከዛ በኋላ እንዳያችሁት እንግዲህ ይቅር አድርጌልሃለሁ ድንጋይ ተሸክሞ እባክሽን ይቅር በይኝ። እናንተ ሰው ለሰው እንደዚህ ለክፉ ነገር እንደዚህ ያደርጋል? አሁን በዚህ ምንድን ነው የምንማረው? ይቅርታ ቢሉን ራሱ እኮ እንዳናምን ነው ያደረጋችሁን ማለት ነው። በዚህ እውነት ለመናገር አንድ ሰው ይቅር ካለ የሆነ በልቡ ሌላ ነገር ይዞ ወይም ደግሞ እናንተን እንዲገላችሁ መንገድ እያመቻቻችሁለት መሆኑን ነው የሚያሳየው በዚህ ማለት ነው። እና ተንኮል ባታስለምዱ መልካም ነው። ወይም ደግሞ ተንኮል ባታስተምሩን እና ባታሳዩን በጣም ደስ ይለናል። የበለጠ ደግሞ እናትና ልጅን ባታሰቃዩ በጣም መልካም ነው። እንግዲህ ያው የሀገራችን ነገር እንደዚህ ነው። ህግም ቢሆን በደካሞች ነው የሚበረታው እንጂ አቅም ባላቸው ሰዎች ምንም አይልም፣ ምቹ ነው ማለት ነው። ግን ማንኛውም ሰውም በደካሞች በሚስኪኖች ነው የሚበረታው ሁሉም ነገር እና የብሌንን እናት ብትለቋት ከብሌን ራስ ብትወርዱ በጣም መልካም ነው። የቤት ሰራተኛ ሆና ለዚህ ቤት ለእናቷ ብላ ነው ሰራተኝነት እንደምትሰራ ሁላችሁም ታውቃላችሁ። ስለዚህ አብረው ቢሆኑ እናትና ልጅን በዚህ ያህል ደረጃ ከዚህ በላይ ባታሰቃዩ ባይነኝ ማለት ነው። ውድ ተመልካቾቼ እናንተስ ምን ትላላችሁ? እርግጠኛ ነኝ እናትና ልጅን እንዲለያዩ እናንተም አትፈልጉም ማለት ነው። በጣም በጣም ነው የሚያሳዝነው። ምክንያቱም በዚህ ያህል ደረጃ እናትና ልጅ ማሳዘን በጣም ከባድ ነው ማለት ነው። ውድ ተመልካቾቼ እስቲ ኢንሻአላ እንግዲህ በቀጣይ የሚለቁትን አብረን እናያለን ማለት ነው። ማን ነው በር ላይ ከፍቶ ሲወጣ ያየችው? ይሄ ድንጋይ ተሸክሞ ይቅርታ አድርግልኝ ብሎ ፎክሮ የወጣውን ሰውዬ ነው ወይስ ሌላ ሰው ነው? ማን ነው እያየችው? ሁለተኛ ደግሞ ቃል እንትን ስትል ላፕቶፑን ስትከፍት እናትየውን ይመስለኛል እንግዲህ ያየችው ማለት ነው። አጋጣሚ ፋይሉን ጨርሳ ሳትልክ የገባችባት ነው የሚመስለኝ። እንግዲህ ሌላ ሰው አላቅም ማለት ነው። ምናልባት እሷ ከሆነች ምክንያቱም መጥፎ ወንጀለኛ ነገር ወይም ደግሞ መጥፎ ነገር እያደረገች ስለነበረ ድንገት ስትመጣባት ልደነገጥ ትችላለች ማለት ነው። እና ውዶቼ ከልብ አመሰግናለሁ። እስቲ ሰብስክራይብ ላይክ አድርጉኝ። በዚህ ሰሞን እንግዲህ ማሻአላህ ጎብዣለሁ። ካልተዘጋብኝ ቶሎ ነው ቪዲዮ የምለቀው። ኢንሻአላህ እናንተም አበረታቱኝ ማለት ነው። ሳቱ ባይጨምሩ እንኳን ከእናንተ ጋር እየተጫወትኩ ኮመንት እያነበብኩኝ እንድዘልቅ እናንተም አግዙኝ። ወዳችኋለሁ፣ አከብራችኋለሁኝ። ሀገራችንን አላህ ሰላም ያደርግልን። እንግዲህ አደራ ድራማ
በክፍል ላይ እንዲሁም ደግሞ በቀጣይ እንገናኛለን ማለት ነው። ተከታተሉት። በእርግጥ ደስ የሚል ቪዲዮ ነው። ትንሽ እናትን ማሰቃየቱ ቢከብድም ግን ደግሞ በጣም ደስ የሚል ቪዲዮ ነው ማለት ነው። እና በክፍል 13 የሚመጡትን አብረን እናያለን። ውድ ተመልካቾቼ ሰብስክራይብ እንድታደርጉኝ በአክብሮት እጠይቃለሁኝ። ሁላችሁንም እጅግ አድርጌ ነው ማመሰግናችሁ። ሰላም፣ ፍቅር፣ አንድነት ለሀገራችን እያልኩኝ ቪዲዮን በዚሁ ቋጨዋለሁ። መልካም ጊዜ። ባይ ባይ።